ሰላም ቤተሰቦች እንዴት ናቸው? ዛሬ እዚህ ጋር የመጣሁትኝ ብዙዎች ግራ የሚገባቸውን ጥያቄ ለመመለስ ነው። ነፍስ መሸጥ የሚባል ነገር እንዳለ ብዙዎች ይሰማሉ፣ ግን ይሄ ነገር ትክክለኛ እውነት የሆነ ነገር ነው ብለው አያስቡም። እና ነፍስ መሸጥ የሚባል ነገር አለ። ሰዎች ነፍሳቸውን ይሸጣሉ፣ ብር ለማግኘት፣ ፌም ለማግኘት፣ ታዋቂነት፣ በጣም ብዙ ነገር ለማግኘት ነፍሳቸውን ይሸጣሉ። ይሄ ነገር ሪል ነው፣ በደንብ አለ። በፊት እንደዚህ አይነት ነገር አይወራም ነበረ። ያው ውስጡን ይደረጋል ግን አይወራም ነበር። አሁን ግን ሰዎች በግልጽ ወጥተው የሚናገሩበት ደረጃ ላይ ደርሰናል ማለት ነው። ሰዎች ወጥተው እሺ አልኩኝ እኮ እምቢ አልኩኝ እኮ እያሉ ወጥተው ማውራት ጀምረዋል ማለት ነው። ስለዚህ ይሄ የማሳያችሁ ቪዲዮ ስለዚች ልጅ ነው። ክርስቲና ሼኒ ትባላለች። እሷን ኦፈር አድርገዋት ወጥታ የተናገረችውን ቪዲዮ የማሳያችሁ ይሆናል። አዳምጡኝ፣ ከኔ ጋር አብራችሁኝ ቆዩ። ኦኬ፣ እሷ የምትለውን ቀጥታ ከማሰማቴ በፊት መጀመሪያ ስለ ልጅቷ ልንገራችሁ። ልጅቷ አርቲስት ናት፣ ዘፋኝ ናት። ዘፈን ትጽፋለች፣ ዘፈንም ትዘፍናለች ማለት ነው። ታለንት ያላት ልጅ ናት እና ወደ ሆሊውድ ጠጋ ብላ ያው ኦፍኮርስ ዘፋኝ ለመሆን ታዋቂ ለመሆን ማለት ነው ከአንዳንድ ከሪከርድ ካምፓኒዎች ጋር አብራ መስራት ጀመረች ማለት ነው። ስለዚህ ይሄ ነው እንግዲህ አሁን የሷ አጀማመር ማለት ነው። እንዳልኳችሁ ትልቅ አርቲስት አይደለችም። የቀረውን ደግሞ ከሷ አፍ ራሷ የምትለውን ስሙና ከዛ በኋላ ደግሞ እናየዋለን ማለት ነው። So that just grew, and from there I ended up getting in front of some big labels and eventually got a deal with Universal Republic, and I had an indie. እንግዲህ ተመልከቱ፣ አሁን ከተለያዩ ሪከርድ ካምፓኒዎች ጋር እየሰራች ነው። መጨረሻ ላይ ከዩኒቨርሳል ሪከርዲንግ which is በጣም የታወቀው ማለት ነው ከነሱ ጋር መስራት ጀመረች። ዲል አገኘች ከነሱ ጋር። እንግዲህ እንቀጥል የምትለው deal as well, supporting me. And so that was really common to have an independent label contract with a major to find the song that's going to take over the world, because I had songs on the radio like locally, but it was like ዘፈኗ አለ፣ ትዘፍናለች፣ ይሰማል በየሎካሉ ማለት ነው በተለያየ ቦታ። ግን እንደዚህ በጣም እንደ ትልልቅ አርቲስቶች ገና ብለው አፕ አላደረገችም ዘፈኗ። ጀስት ሎካሊ ላይ በየክለቡ በየባሩ ዘፈኗ ይዘፈናል፣ ግን ትልቅ አርቲስት አይደለችም። አሁን እንግዲህ ተመልከቱ እዚህ ጋር እና ኦፍ ኮርስ የመጨረሻው ጎልም ትልቅ አርቲስት ለመሆን ነው አይደል? ተመልከቱ ስሙ። Okay, we need that big song. So I started collaborating with big artists. I had a song with Gucci Mane. That was by the way, Gucci Mane ማለት አንዱ እሱም ራሱን አንዱ ነፍሱን የሸጠ ራፐር ነው እና ከነሱ ጋር መስራት ጀመርኩ ነው እንግዲህ አሁን it's a big deal ማለት ነው። ምክንያቱም እነዚህ ትልልቅ አርቲስቶች ናቸው፣ የታወቁ ናቸው። ከነሱ ጋር ኮላቦሬት ማድረግ ጀመረች ማለት ነው። On the radio, I had a song with Busta Rhymes that was on the radio. Busta Rhymes እሱም አንዱ ራፐር ነው። ይሄም ታዋቂ ነው፣ ይሄም ነፍሱን ያጣ ነው። ከነሱ ጋር መስራት ጀመረች። አሁን ሞር እየሆነች ነው ከትልልቆቹ አርቲስቶች ጋር እየሰራች እየተለማመደች ነው። እንግዲህ አሁን ወደ ዋናው ልትሄድ ነው ማለት ነው። Sean Paul, it never made it out, and we'll talk about that later, but we shot in Ibiza and it was like the most amazing experience I've ever had. I'm like, I can't believe I'm here, my career is taking off. But yet still you have the whispers of, you know, the Holy Spirit, this isn't pleasing. Because I had a relationship with God, but it was that, okay, Lord, you don't understand what I want. Understand my dreams. You don't know, like, your way's boring. Like, just, when I'm 50, I'll serve you. Dang. እዚህ ያለችው በጣም ከበድ ይላል። ላይክ አሁን እሷ ገና ያንግ ናት እና እግዚአብሔርን ገና በ50 ዓመቴ ሲሆን ሰርቭ አደርግሃለሁ። አሁን ጀስት ለሚዶ whatever I want to do አይነት ነገር ነው። በቃ ጀስት አሁን በቃ እኔ መሆን ፈልገው ይሄንን ነው፣ ወደዚህኛው አቅጣጫ ልሂድ እያለች ነውና ትላለች። መጨረሻ ላይ እንኳንም እግዚአብሔር ጸሎቴን አልሰማኝ አለች። እንኳንም አልሰማት። ዳሚንስ ምን ማለት ነው? ዲፕ ኢንሳይድ ታውቀዋለች ማለት ነው። ይሄ ነገር ላይክ ሮንግ እንደሆነ መንፈስ ቅዱስ በውስጣችሁ ይነግራችሁ የለ? ላይክ በቃ ይነግሯታል ውስጧ ይሄ ነገር ልክ አይደለም። Just let me do it this way. Yeah. And then when I get it out of my system, then I'll serve you. Jeez. I'm just glad that he didn't listen to that prayer. But I'm pursuing it, and you know, my mom would come to some studio sessions with me and be praying under her breath. I didn't know that at the time. I know that now, but she again, it was still devil's music, but you know, just make sure that she was covering me spiritually. And so again, I would ignore. By the way, የእናቶቻችንን ጸሎት እንዳትንቁ። to be honest እናቶች ሲጸልዩ በጣም እግዚአብሔር ይሰማል። እቺ ሴትየው እቺ ልጅ አሁን ሄዳ እዛ ሪከርድ ካምፓኒ ሪከርድ ቦታ ጋር ሄዳ
ዘፈኗን ስታስተካከል ምን ስትል ማለት ነው እናትየው አብራኝ ነበረች አለች እና እናቴ አብራ ትመጣ ነበርና እናቴ ባፏ ሳይሆን በውስጧ ትጸልይ ነበር። ሺናውስ እናቷ ክርስቲያን ናቸው። እንግዲህ ያው ይሄ ነገር በጣም የሆነ ዲሞኒክ የሆነ ነገር እንዳለው ስለሚያውቁ ዘፈኑ ምኑ በውስጧ ትጸልይልኝ በስፒሪቹዋሊ ከቨር ታደርገኝ ነበር አለች። እውነት ነው። ይኸው የእናቷ ጸሎት ነው ያው እንደዚህ ያስተረፋት ማለት ነው። እንቀጥል የምትለው ignore a lot of that. I would sometimes get friends sending me videos of so and so sold their soul to the devil, and you would just think it's tabloid stuff. So I would shoo it away. I'm like, this is crazy stuff. ያው የብዙዎቹ ችግር ነው ማለት ነው። አሁን እቺ ልጅ ምን አለች? ሰዎች ከሊኮ ነፍሱን ሸጠ፣ ከሊኮ እንደዚህ ያደረገ ለፌም ብሎ ለምን ብሎ ሲባል ጀስት ዝም ብሎ ብላፍ ነበር የሚመስለኝ አለች። በቃ ጀስት ዝም ብሎ ግን አሁን ይሄው ራሷ ሊያጋጥማት ነው ማለት ነው። አሁንም አሉ ብዙ ሰዎች out there to be honest ከሊኮ ነፍሱን ሸጠ ከሊኮ እንደዚህ ሆኖ ነው እንደዚህ ታዋቂ ሆኖ ሲባል ዝም ብሎ ወሬ የሚሆን አይደለም ጋይስ። ስፒሪቹዋል ነገር በጣም ሪል ነው። ሰዎች ነፍሳቸውን ይሸጣሉ የተለያየ አይነት ነገር የዚህን ዓለም ነገር ጌን ለማድረግ። መጽሐፍ ቅዱስ ደግሞ የሚለው ምንድነው? ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? እዚህ ዓለም የምንኖረው ለተወሰነ ጊዜ ነው፣ ግን ዘላለማዊ ህይወት የሚባል ነገር አለ። ዘላለማዊ ህይወት ኢተርኒቲ የት ነው የምናሳልፈው? ያ ነው ወሪ ሊያደርገን የሚገባው። ይሄ አሁን የምናገኘው ሀብትና ንብረት አሁን ያለን ነገር በሙሉ ይሄ ሁሉ የሚጠፋ ነው። የተወሰነ ጊዜ ላይ ነው ኤግዚስት ያደርጋል፣ ከዛ በኋላ ይጠፋል። ኦኬ አሁን ወደ ዋናው ፖይንት ልግባና የምትለውን ስሙ እንዴት ብሎ ኦፈር እንደተደረገች ማለት ነው። Until one day. Come on, bro. The one day that One day. comes from the Lord's mouth. And so I'm working with a producer who's worked with everyone. I mean, to name a few, Destiny's Child and Michael Jackson were his biggest artists that he's worked with. ፕሮዲውሰር ለማይክል ጃክሰን ፕሮዲውሰር የነበረ ለዴስቲኒስ ቻይልድ ፕሮዲውስ ያደረገ እንግዲህ ይሄ ማለት ነው ትልቅ ኔም ነው። ትልቅ ፕሮዲውሰር ማለት ነው። በደንብ ውስጡን የሚያውቅ ማለት ነው። ውስጥ አዋቂ ሰው ማለት ነው። he's a producer ከሱ ጋር መስራት ጀመረች ማለት ነው። ምን እንደሚላት ስሙ። So I'm working with a producer who's worked with everyone. I mean, to name a few, Destiny's Child and Michael Jackson were his biggest artists that he's worked with. So he knows his stuff. Yeah. And we're in a session one day and we take a break. And he's like, let's go for a walk. Now this studio was in the basement of a hotel in Miami and the hotel was under renovations. So we're walking around the suites and we're away from everybody else. And he was a good guy, like nothing weird, but he's like, so let me tell you something. You know that if you sold your soul to the devil, you can have instant fame tomorrow? So now, this just became real because it came from his. ሰማችሁ ምን እንዳላት? If you sell your soul to the devil, you can have instant fame overnight. Like ነፍስሽን ብትሸጪ ወዲያውኑ ፌም እንደምታገኝ ታውቂያለሽ ወይ? ስለዚህ መጨረሻው ምንድነው? ጎል ሆነ ማለት ነው። ነፍስ መሸጥ። ማን ነው ይሄንን ያላት? ከነ ማይክል ጃክሰን ጋር ከነ እነዚህ አሉ የሚባሉ ሃሊውድ ትክክል ትልልቅ ፕሮዲውሰሮች ጋር ማን ነው ዘፋኞች ጋር የሚሰራ ፕሮዲውሰር ማለት ነው። የሚያውቅ ውስጥ አዋቂ በደንብ የሚያውቅ ማለት ነው። ምን ይላታል? ይሄ ነገር አለ። ነፍስሽን ብትሸጪ እኮ መድከምም የለብሽም። ኦቨርናይት ፌም ይመጣል፣ ብር ይመጣል። ያው እንደምናያቸው ማለት ነው። ወዲያው ይመጣል። ግን ምንድነው ሪኳየር የሚደረገው? ነፍስሽን ብትሰጪ ወዲያው ኢንስታንት ፌም አለ። መድከም የለብሽም። ላይክ ወዲያው ይስተካከላል ሁሉ ነገር። አለቀ ነገሩ። ፌም የምትፈልጊውን አሁን እንደምናየው በየቦታው ማለት ነው። ነፍሳቸውን ይሸጣሉ እንደቀላል። ከዛ በኋላ ታዋቂነት፣ ሀብት ይመጣል፣ ብር ይመጣል። ግን ዋትስ ዘ ፖይንት? አሁን እኔ ስለ ነፍስ መሸጥ ምናምን ላወራ ወይም ደግሞ ላስተምር ሳይሆን እዚህ የመጣሁት ምን ያህል ነፍሳችን ወርዝ እንደሚያደርግ እንድታውቁት ነው። ጠላት ውጊያው ስራው የኛን ነፍስ ለማግኘት ነው። ይዞን ወደ ሲኦል ለመግባት ነው። ለዚህ ነው አዶኖ ሰምታችሁ ከሆነ አላውቅም። እነዚህ ብዙዎቹ ዘፋኞች ማለት ነው ሪከርድ እንትን ሲያደርጉ ኮንትራታቸውን ሲፈራረሙ ብዙ አይነት ህግ አላቸው፣ ፎሎ ሩል አላቸው የሚከተሉት ማለት ነው። ያ አንዱ ምን እንደሆነ ታውቃላችሁ? ከዛ ከሩላቸው ውስጥ ሲዘፍኑ ብዙዎቹ ይናገራሉ። ተመልከቱ እንደውም እዚህ ጋር ክሊፑን ማለት ነው። ክሊፑን አሳያቸዋለሁ። Literally signing a contract and selling our souls. They got contracts out there that say you can't say Jesus.
When we was working on this album, people used to be coming over the studio just to say Jesus as loud as they want. የኢየሱስ ክርስቶስን ስም መጥራት አይችሉም። ኢየሱስ እንዳትሉ ይባላሉ። ለምን? ኢየሱስ ክርስቶስ መዳኛ እንደሆነ ስለሚያውቁ። ስለዚህ ኢየሱስ ክርስቶስ የሚሉት አንደኛ በኢየሱስ ክርስቶስ ላይ ማሾፍ ካለባቸው ወይ የሆነ የስድብ ነገር መናገር ካለባቸው ወይ የሆነ ነገር መመሰል ካለባቸው ብቻ የኢየሱስ ክርስቶስን ስም ይጠራሉ። በተረፈ ስለ ኢየሱስ መልካምነት፣ ስለ ኢየሱስ አዳኝነት፣ ስለ ኢየሱስ አንዳቸውም ዘፈናቸው ሊሪክስ ላይ ግጥማቸው ላይ ማስገባት አይችሉም። መንፈሳዊ ነገር ሪል ነው ጋይስ፣ ትክክል ነው። መንፈሳዊ ነገር በጣም ሪል ነው። ነፍሳችንን የሚፈልግ ሰይጣን አለ። ይሄው ተመልከቱ። ችግር የለበትም ሰይጣን መስጠት ብር ግጥም አድርጎ ይሰጣል። ላይክ ይሄው ባንዲ አላት እኮ ነገራት እኮ ኦቨርናይት ሀብታም ሆነሽ ታድሪያለሽ፣ ታዋቂ ሆነሽ ታድሪያለሽ። እና መንፈሳዊ ነገር ሪል ነው፣ ቀልድ አይደለም። ላይክ ነፍሳችንን የሚፈልግ ሰይጣን አለ። ስለዚህ ለሰይጣን ይሄ ሁሉ ሀብት መስጠት፣ ብር መስጠት፣ በጣም ኤክስፔንሲቭ የሆነ መኪና መያዝ፣ ብር ማግኘት፣ በሰው ዘንድ ታዋቂ መሆን፣ ይሄ ሁሉ ለሱ ምንም ነው፣ ይሰጣል። ገብቷችኋል? በእንደዚህ አይነት የውሸት መባረክ፣ እውነተኛ መባረክ፣ ትክክለኛ መባረክ ያለው በእግዚአብሔር ዘንድ ነው። የእግዚአብሔር በረከት ሀዘንን አትጨምርም ይላል። እውነተኛ ደስታ፣ እውነተኛ በረከት ያለው ከእግዚአብሔር የሚመጣው በረከት ነው። እንደዚህ አይነት የሚመጣው በረከት ብዙ ጊዜ እነዚህ ሰዎች በሰላም እንኳን ተኝተው አያድሩ። ቱ ቢ ኦነስት በጣም ሲቸገሩ ነው የሚያድሩት። ቅዠት አለ፣ ስሊፕ ፓራሊሲስ አለ፣ ይሄ በጣም ብዙ ነገር አለ። በቃ እንትን የሚሉት ሰላም የላቸውም። እውነት ነው፣ ብሩን ይሰጣቸዋል፣ ንብረቱን ያገኛሉ፣ ሁሉ ነገር ፌም ይመጣል፣ በየሄዱበት ፎቶ መነሳት፣ ይሄ ያለው ነገር፣ ይሄ ሁሉ ግን እስከንቱ ነው። ሰው ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? አለቀ ነገሩ። አሁን ይሄን ቪዲዮ ለምንድን ነው መስራት የፈለኩትኝ? ብዙዎች አሁን ለምሳሌ እዚህ ሀገር ዘፈን የሚሰሙ አሉ፣ ብዙ ነገር ሰው እንደዚህ ሲሆን የሚከተሉ ባለማወቅ ብዙ ኢቨን ከኛ ሀገር የኛ ሀገር ጀነሬሽን ያንግ ጀነሬሽን አውሽ ይሄ ቪዲዮ ለብዙ ሰዎች ይደርሳል ብዬ አስባለሁ። በቃ ዝም ብሎ ባለማወቅ መከተል። ኢቨን ባይ ዘ ወይ ዘፈናቸው ራሱ ዘፈን ሲዘፍኑ ይሄ ሁክ የሚሉት ነገር አለ። ምንድነው ሁክ? አሁን ለምሳሌ ራፐሮች ሲዘፍኑ መሃል ላይ ሰዎች ላይክ በቃ በዛ ዘፈን እንዲያዙ የሚደረግ አለ። በቃ የተደጋገመ የሚሏት ሊሪክስ አለች። እንዴት ብዬ እንደምገልጽላቸው አላውቅም። ያ ምንድነው? በሰዎች ማይንድ ኮንትሮሊንግ ይሉታል። ማይንድን ኮንትሮል ለማድረግ ሰዎች ያን ዘፈን ያ is a type of worship ነው። ዘፈን ስትዘፍኑ እነዚህ ከሚዘፍኑት ዘፋኞች ጋር in argument አንድ ሆናችሁ ማለት ነው። በቃ ከነሱ ጋር የሚያመልኩትን አምላክ እናንተም አብራችሁ እያመለካችሁ ነው ማለት ነው ዘፈን ማለት። ስለዚህ ይሄ ዘፈናቸው ሲወጣ ዝም ብሎ አይደለም ዘፈን የሚወጣው። ዘፈን ታስቦበት ታቅዶበት በሰው ጆሮ እንዴት ሆኖ እንደሚወጣ ምናልባት በሌላ ቪዲዮ ላይ ደግሞ የሆነ ፓርት ከበር ማደርገዋለኝ፣ እሱን አሳያቸዋለሁ። ግን ዘፈን ሲወጣ ዝም ብሎ አይደለም። በጣም እንደምታዩት መጀመሪያ ነፍሳቸውን ይሸጣሉ። ተመልከቱ፣ ታዋቂ ለመሆን። ከዛ ደግሞ ዘፈኑ ሲወጣ ደግሞ የተለያየ አይነት ዊሽክራፍት የሚያደርጉበት ነገር አለ በሰው ጆሮ ላይ እንዲገባ። በቃ ጀስት ዞሮ ጠላትን ማንገሻ፣ ጠላትን ማክበሪያ ነው። ስለዚህ ነው የዚህ ቪዲዮ መልእክት ምንድነው? ነፍሳችን በጣም ወርዝ የሚያደርግ ነገር ነው። ጠላት ነፍሳችን ላይ ነው። በቃ ከእግዚአብሔር ሊያርቀን ነው። ስለዚህ የትኛው ነው ትክክለኛው መንገድ? የትኛው ነው ወደ እግዚአብሔር የሚያቀርበን መንገድ? የትኛው ጋር ነው ብለን ቱ ቢ ኦነስት መጠየቅ አለብን። አሁን እኔ ምክንያቱም መንገዳችን የትኛው ትክክለኛው መንገድ ላይ ነው? ማን ነው ነፍሳችንን የያዘው? የትኛው ላይ ነን የሚለው ጥያቄ በጣም አስፈላጊ ነው። እኔም ይሄ ነው ሳወራ ባይ ዘ ወይ ለእናንተ ብቻ ሳይሆን ለራሴም ጭምር ነው ማለት ነው። የትኛው ትክክለኛው መንገድ ላይ ነኝ ወይ ብሎ ማሰቡ በጣም ራሳችንን መጠየቅ ያለብን ነገር ነው። ምክንያቱም ይሄ ላይፍ ስታይል አሁን ያለን የምንኖረው ላይፍ ቴምፖራሪ ነው። ገብቷችኋል? እድሜ የሰጠው እግዚአብሔር የረዳው ሰው እድሜው ይረዝማል፣ ለረጅም ጊዜ ይኖራል እግዚአብሔር የረዳው ሰው። ስለዚህ you don't know what's going to happen tomorrow is not guaranteed. We don't know what's going to happen. ስለዚህ within a blink like in a second ምን እንደሚሆን አናውቅም። ስለዚህ ወእግዚአብሔር ጋር ያለን መስመር ማስተካከል ማለት ምንም ማንደራደርበት ነገር ነው መሆን ያለበት። ጠላት ከኛ ነፍሳችን የሚፈልገው እሱ ነው። ነፍስ ነው። ነፍስህን አምጣ ብር ታገኛለህ፣ ነፍስህን አምጣ ፌም ታገኛለህ፣ ነፍስህን አምጣ ይሄን እሰጥሃለሁ፣ ችግር የለበትም ይሰጣል። ግን ከእግዚአብሔር ተጣላን፣ ከዋናው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከቅድስት ድንግል ማርያም ልጅ። ስለዚህ ይሄንን አስበን ማለት ነው መንገዳችንን አስተካክል።
ፕሊስ ይሄን ቪዲዮ ላይክ አድርጉት። ምክንያቱም ላይክ ባደረጋችሁት ቁጥር አልጎሪዝሙ ለብዙ ሰዎች እንዲደርስ ሼር ያደርጋል። ስፔሻሊ this young generation እንደው ይሄንን ቪዲዮ ቢያዩት ስለ ዘፈን ያለውን ነገር በስተኋላ ቢያዩት በጣም ደስ ይለኛል። ምክንያቱም የዚህ ሀገር ዘፋኞች ኢትዮጵያ ውስጥ በጣም እንደሚዘፈኑ አውቃለሁ። በጣም እነዚህ ራፐሮች ምንም ይሉት ኢቭን ቲሸርታቸውን ለብሰው ራሱ ሳይኔ ይገርመኛል ማለት ነው። እነዚህ አሁን እንደ ትራቪስ ስካት አይነት ዘፋኞች ቲሸርታቸው ተለብሶ ኢትዮጵያ ውስጥ ስታዩ እነዚህ በጣም ዲሞኒክ የሆኑ ራፐሮች በጣም ብዙ አሉ። ዘፈናቸው ሲዘፈን በየተለያየ ቦታ እኔ በጣም ነው በቃ እንትን የሚለኝ እና ጀስት ሰው ጀነሬሽኑ እንዲያውቅ ዘፈን ከበስተኋላው የራሱ የሆነ ነገር አለው። በጣም ዲሞኒክ ነው። ሰዎቹ ለሱ የተሰጡ ናቸው። ስለዚህ ከዛ ምንም ነገር የለም። ስለዚህ አንዱ ይሄን ዩቲዩብ ቻናል የከፈትኩበት ምክንያት እንደዚህ አይነት ነገር ለማውራት ነው። ሰውን ለማንቃት ያለውን ነገር ምናደርገው ነገር ምክንያቱም ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ባለማወቀው ዘፈን ነው ኢትስ ኦኬ ብለን ስንሰማ ምን ስንል ነው እነዚህ ሰዎች የሚሄዱበት የተለያየ አይነት ሪቹዋል አለ። የተለያየ አይነት ፕሮሲጀሮችን አልፈው ነው የናንተን ዘፈን እዚህ ጋር የሚያወጡት ጆሮ ላይ ሲደርስ። ለዛ ነው መጽሐፍ ቅዱስ ከምታዩት ከምትሰሙት ተጠበቁ የሚለን ማለት ነው። እና ኢየሱስ ክርስቶስ የሚለው ቃል በፍጹም አይጠራም። ኢየሱስ ላይ ትክክለኛ ዋናው ጠላታቸው ነው። ለዛ ነው ሁሌ ሲያሾፍበት ምን ሲል የምታዩት ኢየሱስ ክርስቶስ ምክንያቱም መዳኛው እሱ እንደሆነ ስለሚያውቁ ዋናውን ትግሉ ያለው ከሱ ጋር ነው። ማንም የኢየሱስን ስም አይጠራም። ኢየሱስ ሲባል ነው ሮንግ ቦታ ናችሁ ነው የምትባሉት። ስለዚህ እንደዛ ነው። ኢየሱስ ክርስቶስ ነው ጋይስ። ኢየሱስ ክርስቶስን ወደ እግዚአብሔር ጌታን በደንብ የማታውቁ ካላችሁ መጽሐፍ ቅዱስ አንብቡ። ወደ ኢየሱስ ክርስቶስ እንጠጋ። ምክንያቱም እውነትም ሕይወትም መንገዳችን እሱ ነው። ልናመልጥበት የምንችለው ነፍሳችንን ማስመለጥ የምንችለው በሱ ብቻ ነው። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። እንድንበት ዘንድ የተሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ጣልቃ የገባልን ከአብ ዘንድ ሊያቀርበን የሚችል ለኛ ኃጢአት ከፊት ለፊት ሊታይልን የሚችለው ኢየሱስ ክርስቶስ ብቻ ነው። ሌላ ነገር የለም። ፒሪድ ይሄ ነው። ስለዚህ ወደ እግዚአብሔር እንጠጋ። ትክክለኛውን መስመር እንያዝ። ሁሉ ነገር አይን አወጣበት በዚህ ዘመን ላይ ማምለጫችን ኢየሱስ ነው ማለት ነው። እና ስላዳመጣችሁኝ ደግሞ በጣም አመሰግናለሁ። ቴንክ ዩ ጋይስ ባይ። ከሙታን መካከል ጠላት በሐሳብ የሥጋዬ ፈቃድ ምኞቴን ተከታይ ኃጢአቴ ገዛኝ ሞት የሚያስፈራራ ላለፈትናኝ ላለመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ገና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ግን አለፈትናኝ